እንግሊዘኛ ለመናገር የምታውቋቸውን ቃላቶች መደርደር ብቻውን በቂ አይደለም። ምክንያቱም ማንኛውንም ንግግር የሚቆጣጠሩትን ሶስቱን መሰረቶች አልተረዳችኋቸውም። ብዙ የእንግሊዘኛ ተማሪዎች በስራ ዓለም ውስጥ የምትገኙ ፕሮፌሽናልስ ጭምር በርካታ ቃላቶችን ትረዳላችሁ። ነገር ግን ለመናገር ስትሞክሩ አረፍተ ነገሮቻችሁ ግራ የሚያጋቡና ስህተት የበዛባቸው ይሆናሉ። ለምሳሌ I am go to work ወይም I have go yesterday ስትሉ ሰማለሁ። ይሄ የሚሆነው be do እና have መቼና እንዴት እንደሚሰሩ ስላልተረዳችሁ ነው። በዚህም ምክንያት ንግግራችሁ ፕሮፌሽናል አይሆንም። ይሄ ቪዲዮ ሲያልቅ የቢ ዱ እና have አጠቃቀም በጭራሽ ግራ አይገባችሁም። ይልቁንም ትክክለኛና ተፈጥሯዊ የሆነ ንግግር በሙሉ በራስ መተማመን መናገር ትጀምራላችሁ። አሁን ሶስቱንም በቀላል መንገድ ለይተን እንያቸው። ዛሬ የምንማረው የእንግሊዘኛ መሰረት የሆነ ትምህርት ነው። እነዚህ ሶስቱን የእንግሊዘኛ ወሳኝ ቃላቶች እንማራለን። የመጀመሪያው ማነች? ቢ፣ ሁለተኛው ደግሞ ዱ፣ ሶስተኛ have። የምንጀምረው ትምህርታችንን ኮር አይዲያውን ከመያዝ ይሆናል። ስለ ቢ፣ ስለ ዱ፣ ስለ have፣ ስለ እነዚህ ሶስት ወሳኝ እንግሊዘኛ ቋንቋ ውስጥ ስለማይጠፉ ቃላት ለመማር ስናስብ መጀመሪያ ላይ ይሄንን ኮር አይዲያ ዋናውን ሐሳብ መያዝ ይጠበቅብናል። ምን ይላል እዚህ ጋር? English sentence are built የትኛው የእንግሊዘኛ አረፍተ ነገር በሌላ ቋንቋ የትኛውም የእንግሊዘኛ ሐሳብ ንግግር they are built using 3 components ሶስት ኮምፖነንቶችን እንጠቀማለን። ምንም ተናገሩ ምን እነዚህ ሶስት ኮምፖነንቶች ከንግግራችሁ ከሴንቴንሶቻችሁ አይጠፉም። ስለዚህ ግዴታ ማወቅ ይጠበቅብናል። እነማን ናቸው? ሶስቱ ናቸው። ቢን የምንጠቀማት አይደንቲቲ፣ ዲስክሪፕሽን፣ ስቴት ብለን ልንይዝ እንችላለን። አይደንቲቲ ማንነት፣ እኔ ማን እንደሆንኩኝ የሆነ ነገር ማን እንደሆነ ለመናገር። ዲስክሪፕሽን የሆነ ነገር ለማብራራት ዲስክራይብ ለማድረግ። ቤቱ ንጹህ ነው፣ ጠረጴዛው ንጹህ ነው ልንል እንችላለን። ስቴት ደግሞ አንድ ነገር ያለበትን ኮንዲሽን ሁኔታ ለመናገር በመንፈልግ ጊዜ ጠቅለል ስናደርገው የአንድን ነገር መሆን ስቴት ኦፍ ቢንግ የምናወራባት ነች። ዱ ጋር በምንመጣ ጊዜ ደግሞ አክሽን ድርጊትን ታሳየናለች። ከዛ ባለፈ ደግሞ ኩዌስችን ጥያቄ መጠየቂያም ነች። ዱ ዩ ስፒክ ፍሬንች? ዱ ጥያቄ መጠየቂያ ነች። ሌላው ደግሞ ኔጋቲቭ የሆነ ነገርን አላውቅም ስትሉ ኔጋቲቭ ነው አይደለም? አላውቅም ስትሉ ኔጋቲቭ ነው። እንዴት ነው የምትሉት? I don't know, I do not know። ዱን ተጠቅማችሁ ነው ምን የምታደርጉት? ኔጋቲቭ የምታደርጉት። ሌላኛዋ have ወሳኛዋ ሶስተኛዋ ቃል possession ያለንን ንብረታችንን እኔ ምን አለኝ? I have a laptop ልል ይችላል አይደለ? possession ማለት ያለኝን ነገር የምናገርበት ነው። ሌላስ experience ከዚህ በፊት ምን አድርጌ አውቃለሁ፣ ከዚህ በፊት የት ቦታ ሄጄ አውቃለሁ፣ ምን አይነት ኤክስፒሪየንስ አለኝ እሱን እናገርበታለሁ ማለት ነው። ሶ ከዚህ በፊት ያደረጋችሁትን ስትናገሩ I have gone to Paris፣ I have gone ስትሉ ፓሪስ ሄጄ አውቃለሁ እያላችሁ ነው አይደለ? ምንድነው? You are describing your past experience using the word haveን ተጠቅማችሁ እያወራችሁ ነው ማለት ነው። በመሆኑም ንግግር ስታደርጉ የትኛውን መጠቀም እንዳለባችሁ ልታውቁ ይገባል። ብዙዎች የሚሳሳቱት እዚህ ላይ ነው። እንግሊዘኛቸውም በየአመቱ ለማስተካከል ቢሞክሩም አልስተካከል የሚላቸው እነዚህን ሶስት ነገሮች ጥርት አድርገው ካለመያዝ የሚመጣ ነው ማለት ነው። ስለዚህ ስናጠቃልለው ኮር አይዲያችንን choosing the correct component is creating a professional English። ከነዚህ ውስጥ ትክክለኛውን ኮምፖነንት ለሴንቴንሳችሁ መምረጥና መጠቀም እንግሊዘኛችሁን ትክክል ከማድረግ ባለፈ ምን ያደርግላችኋል? ፕሮፌሽናል እንግሊሽ እንድታወሩ ያደርጋችኋል። ከሶስቱ ዋና ከሚባሉት የእንግሊዘኛ ኮምፖነንቶች ቢ በመትለዋ እንጀምራለን። ቢ እንግሊዘኛ ቋንቋ ላይ ምን ያህል አስፈላጊ እንደሆነች መቼም አልነግራችሁም። እንግሊዘኛን እያጠናችሁ እየተማራችሁ ላላችሁ ተማሪዎች የቢን አስፈላጊነት ለእናንተ አዲስ አይሆንም። ቢ በምንል ጊዜ ግን ቢ ብቻዋን አይደለም የምንጠቀማት አይደለም። ቢ ምን ሆና ነው የምትመጣው? is are was where እነዚህ በሙሉ ምንድን ናቸው? ቢ ናቸው። ስለመሆን ነው የሚያወሩት አይደለም?
ሶ እዚህ ጋር አሁን ልናወራ የፈለግነው ምንድነው ምን እንደሆነን ልናወራ ፈልገናል ስለዚህ እኔ ምንድነኝ ማናጀር እኔ ምንድነኝ ማናጀር ነኝ እዚህ ጋር ደግሞ ድጋሚ ምንድነው እኔ ምንድነኝ ቢዚ ዛሬ ቢዚ ነኝ ስለዚህ እኔ የሆንኩት ነገር ነው ለመናገር የፈለኩት ሌሎቹም ጋር እንደዛው ስለዚህ I am manager ምን ልጠቀም I am a manager እኔ ማናጀር ነኝ እንቀጥል I busy today ምን ማለት አለብኝ I am busy today እኔ busy ነኝ ዛሬ እሷ አስተማሪ ነች ምን ልጠቀም is አይደለ she is a teacher እሷ very confident በጣም በራሷ የምትተማመን ነች አሁንም she is very confident እሱ he dash in the office የት ነው ያለው ኦፊስ ውስጥ ነው ስለዚህ he is in the office he dash very tired እሱ በጣም ደክሞታል አሁንም he is very tired ስለዚህ is are was where የሚሉትን እየተጠቀምን ምን እንደሆነን ልንናገርበት እንችላለን ማለት ነው መቀጠል እንችላለን ለምሳሌ I am a manager for example እዚህ ጋር they ቢመጣብኝ ምንድነው ማድረገው ለምሳሌ እነሱ ምንድናቸው ኢንጂነርስ ምንድናቸው ኢንጂነሮች ናቸው ስለዚህ ምንድን እንላለው they are engineers ነው ማለት የሚጠበቅብኝ አይደለ ምን እንጠቀማለው are እምትለው ወዝናው ይሄን ደግሞ ወደ ኋላ ስትወስዱት past ሲናደርገው ማለት ነው ስለዚህ ምን ማለት ይችላል እዚህ ጋር I dash busy yesterday ትላንት ቢዚ ነበርኩ አሁን የማወራው past ነው ስለዚህ I am ሳይሆን I was busy yesterday ማለት ይችላል ማለት ነው ሌላም whereን ደግሞ መጠቀም ከፈለግን አሁንም past ሆኖ plural ብዙ ነው መሆን የሚጠበቅበት they were our neighbors እነሱ የኛ ጎረቤቶች ነበሩ ስለዚህ የመጀመሪያዋ ወሳኝ የምትባለዋ ኮምፖነንታችን ቢ am is are was were እንደዚህ ስለመሆን ልታወሩባት ትችላላችሁ ጥቅሟ ይሄ ብቻ ነው ማለት አይደለም እንጨምር አሁንም የቢን ጥቅም ነው የምናየው እዚህ ጋር እንደምታዩት am is are እንደቀድሞ መሃል ላይ አይደሉም ከመጀመሪያ ላይ ነው የመጡት አይደለ ይሄ ምን ያሳየናል ጥያቄ እየጠየቅንባቸው ነው ማለት ነው አይደለ ታያችሁ ሁሉም ጋር question mark አለ that means we are asking questions so am I late ምን አይነት ጥያቄ ነው አርፍጃለሁ late ነኝ ወይ አርፍጃለሁ are you busy አንተ busy ነህ ወይ we are asking questions ጥያቄ ነው እዚህ ጋር is she your manager እሷ ያንተ ማናጀር ነች ወይ is he at work እሱ አሁን ላይ ስራ ላይ ነው ወይ are they in the meeting እነሱ ስብሰባው ላይ ናቸው ወይ was he tired yesterday ምን ማለት ነው እሱ ትላንት ደክሞት ነበር ወይ እንደተነጋገርነው ወዝንና ወይረን የምንጠቀመው ለሐላፊ ማለት ደግሞ yesterday እንደሚሉት አይነት ማለት ነው በጣም ግልጽ ነው በያስባለው ስለመሆን ነው ዞሮ እያወራን ያለ ነው ቅድም ጥያቄ አልጠየቅንባቸው ስቴትመንት ነው ያሁኑ ላይ ደግሞ ጥያቄ እየጠየቅን ነው ማለት ነው ሶስቱን እስኪ እንያቸው ተመሳሳይ ሚስቴክ ወይም ስህተት እንዳትሰሩ I busy today ዛሬ ቢዚ ነኝ ለማለት ነው አይደለ ምን ስህተት አለው ቢ ቨርብን አልተጠቀምንም እዚህ ጋር ምን ማለት ነው ያለብኝ እዚች ውስጥ እዚች ጋር መሃል ላይ I am busy today ትክክል ይሆናል she teacher እሷ አስተማሪ ነች ምን ይጎላል አሁንም is ትጎላለች እዚች ጋር she is a teacher ማለት ነው የሚጠበቅብኝ they ready እነሱ ዝግጁ ናቸው ምንን ማስገባት አለብኝ they are ready ስለዚህ በጣም መጠንቀቅ አለብን ከሳብጀክቶቻችን አጠገብ ምን አለ ማድረግ ይጠበቅብናል verb to be የምንላቸው am is are was were በጣም ጥሩ
እዚሁ ጋር የትም ሳንሄድ እስካሁን ያየነው በጣም ግልጽ ነው ብያስባለሁ። ምን ብያለሁ ቅድም? ለምሳሌ I am a teacher እኔ አስተማሪ ነኝ። what if I want to say ለምሳሌ እንደዚህ ብልስ I am coming ብልስ ይቺን በደንብ ያት coming የምትለዋል I am coming ወይም ደግሞ I am driving I am writing I am ብዬ ምን ባመጣ ማለት ነው verb ing ባመጣስ ምን ይሆናል? ለአም ብቻ ሳይሆን ለሁሉም she is writing she is playing they are calling እያልን ከነዚህ አጠገብ በሙሉ verb ing ብናመጣ እስካሁን የተማርነው ነገር በመጠኑ ይቀየራል። am is are was were የምንላቸው verb to beዎች ጥቅማቸው እንደስካሁኑ አይሆንም። እሱን ቀለል አድርገን እንየው። እዚህ ጋር የምናያቸው ትንሽ ለየት ነው የሚሉት so ሁሉም ጋር እንደምታዩት working በጣም ትኩረት መስጠት ያለባቸው ቃላቶች እነዚህ ነው። working studying speaking preparing learning working ሁሉም ምንድናቸው ing የምንላቸው present participle ናቸው ሁሉም። so እዚህ ጋር እንደቀድሙ እኔ አስተማሪ ነኝ እኔ ተማሪ ነኝ እኔ ቢዚ ነኝ እያልን ስለመሆን ያወራን አይደለም። ለምን verb ing መታለች። አሁን ስለ ድርጊት ነው የምናወራው። እነዚህ helping verb ሆነው ሊያግዙ ደገፍ ሊያደርጉ ነው የሚመጡት። ኦኬ እንደዛ እንድትይዙ ይፈልጋለሁ። ስለዚህ I working right now ምን ልበል? I am working now ምን እያደረኩኝ ነው? አሁን እየሰራሁኝ ነው ብዬ እየተናገርኩኝ ነው ማለት ነው። I am working now እሷ እንግሊዘኛ እያጠናች ነው። she studying English she is am is are እንደ ድሮ ነው የምናስገባው። አሁን ግን ሊያግዙ ነው የመጡት የሚለውን ያዙ። he is speaking on the phone he is speaking on the phone they preparing the report ምን እንበል? they are preparing the report I am working she is studying he is speaking they are preparing we dash learning grammar we are learning grammar she dash working late yesterday now we are referring a past action yesterday ምትል ስላለች was እንጠቀማለን she was working late yesterday ማለት እንችላለን ማለት ነው። ስለዚህ am is are was were verb to be የምንላቸው እነዚህ ናቸው። ጥቅማቸው ይሄ ነው። የሚያምታታችሁ ይሆናል ብዬ ባላስብም I ብለን ምንድነው የምናመጣው? am ነው የምትመጣው። am is are ከሶስቱ ከሁለቱ ደግሞ ማንን ነው የምናመጣው? was ሐላፊ ከሆነ ማለት ነው። ይሄ ያምታታናል ብዬ አላስብም። ይሄን መሳሳት የለብንም። ከዛ we ካልንስ present ስለ አሁን የምናወራው ከሆነ ከam ከis ከare we are ሐላፊ ከሆነ were you they you are they are you were they were ተመሳሳይ ነው። ሌላኛው he is ወይም he was ከዛ sheም ተመሳሳይ ነው። she is she was ይችኛል እንዳታሳስታችሁ መያዝ ይጠበቅባችኋል። አሁን በማስከተል ቢን አጠናቀናል። ምንም የቀረን ነገር የለም። ወደ do እናልፋለን። አሁን የምናየው do የምትባለውን verb ይሆናል። ቅድም be ብለን am is are was were ብለን ዘርዝረናል። እዚህ ጋርም ደግሞ ሶስት ይኖሩናል ማለት ነው። do does did did ምንድነች? past ነች። ቅድም was እና were past ነበሩ። እዚህ ጋር በዋናነት የምናወራው አክሽን ድርጊት ነው። የሆነ ነገርን ማድረጋችንን ለመናገር ነው። እኔ እስኪ I do my work every day I do my work every day በየቀኑ ስራዬን እሰራለሁ። which means እሰራለሁ ስን ድርጊት እያወራን ነው። የምናደርገውን ነገር ነው እየተናገርን ያለ ነው። I do የተጠቀምነው ማንን ነው? do የምትለው ነው። you do your work you do your tasks well ስራዎችን በጥሩ ሁኔታ ነው የምትሰራው። አሁንም ስለ መስራት ስለ ማድረግ ነው የምናወራው አይደለም። she does her homework እሷ የቤት ስራዋን
ትሰራለች። አሁን እዚህ ጋር ዱ አልተጠቀምንም። ማንን ተጠቀምን? ዳዝ። ዳዝ መቼ ትመጣለች? ሂና ሺ። ሂና ሺ ሲሆን ዳዝ ነው የምንለው። እዚህ ጋር እንደምታዩት he does his job carefully። ስራውን በጥንቃቄ ነው የሚሰራው። he does his job carefully። they do business together። they do business together። እነሱ አብረው ቢዝነስ ይሰራሉ እያለ ነው። መጨረሻ ላይ ዲድ የምትለውን ተጠቅመናል። ለምን? ፓስት መሆኑ ለማሳየት ፈልገን ነው። they did the project on time። ፕሮጀክቱን የሰሩት ያጠናቀቁት on time በሰዓቱ ነበር እያለ ነው። ይሄ ኃላፊ ድርጊት ስለሆነ ዲድ የሚለውን ተጠቅመናል ማለት ነው። ስለዚህ ዱ እዚህ ጋር ምንድን ነች? ማድረግ፣ መስራት፣ መተግበር ማለት ነች አይደለ? ዱ በዚህ ጊዜ ከማጋር ብዙ ተማሪዎች ኮንፊዝ ያደርጓታል ከሜክ ጋር። የሁለቱን ልዩነት ደግሞ ለብቻው መማር እንችላለን ማለት ነው። እዚህ ጋር ግን ዱና ሜክ የሆነ የሚያመሳሰላቸው ጥቅም አለው። ሁለቱም የሆነ ነገርን ማድረግ፣ መፈጸም፣ መተግበር ከሚለው ጋር ይገናኛል ማለት ነው። ሶ ዱ ዳዝ ዲድ የመጀመሪያውና ዋነኛው ጥቅም ይሄ ነው። ግን ብዙ ጥቅሞች አሉት አይደለም? አሁን ደግሞ የምናየው ጥያቄ ለመጠየቅ እንዴት እንጠቀምበታለን የሚለውን እንዴ። እንደተለመደው ጥያቄ ልንጠይቅ ስለሆነ እነዚህ ቨርቦች ከየት መጥተዋል? ከፊት ለፊት አይደለም? ጥያቄ ሲሆን ምንድነው? ከፊት ለፊት ነው የሚመጡት። ቅድምም አይታችኋል። ኢዝ አር ከፊት ለፊት ነበር የመጡት። ሶ እነዚህ በሙሉ ምንድን ናቸው? ጥያቄዎች ናቸው። ጥያቄ እየጠየቅን ነው። do you work here? ምን እያለ ነው? do you work here? እዚህ ነው የምትሰራው ብለን እየጠየቅን ነው። do they understand English? do they understand English? እነሱ እንግሊዘኛ ይረዳሉ? እንግሊዘኛ ይገባቸዋል? ሶ አሁንም ጥያቄ እየጠየቅን ነው። does የሚሉትን ለመጡ she እና he ስለሆኑ ነው። does she speak English well? does she speak English well? እንግሊዘኛ በጥሩ ሁኔታ ትናገራለች። does he come early? does he come early? እሱ በጊዜ ነው ወይ የሚመጣው? እሱ በጊዜ ነው ወይ የሚመጣው? ዲድ አሁን እዚህ ጋር መጨረሻ ላይ ዲድን ተጠቅመናል። ገምቱ እስኪ ለምንድን ነው ዲድ የሆነው? ዱና ዳዝን ትተን ስለ ኃላፊ ልንጠይቅ ነው አይደለ? እዚህ ጋር ነው እነዚህ ኃላፊ አይደሉም። you work እዚህ ነው የምሰራው ሁሌ ማለት ነው። do they understand English? እነሱ እንግሊዘኛ ይረዳሉ? anytime ማለት ነው። እዚህ ጋር ግን በኃላፊ ጊዜ did you finish your work? ስራህን ጨርሰሃል? ከጨረሰህ ኃላፊ ነው አይደለ? did you finish your work እየጠየቅን ያለነው ስለ አሁን ሳይሆን ስለ ኃላፊ ነው። did they attend the meeting? did they attend the meeting? እነሱ ስብሰባው ላይ ተገኝተው ነበር ወይ? ስብሰባው ኃላፊ ነው። በዛ ኃላፊ ስብሰባ ላይ ተገኝተው ነበር ወይ? ስለዚህ ዱ ዳዝ ዲድ በዚህ መልኩ ጥያቄ እንድትጠይቁ ያደርጓቸዋል ማለት ነው። የዱ ቨርብን ሌላኛውን ጥቅም ነው አሁን የምናየው። በቀይ ያሰመርኩባቸውን በደንብ ካያችሁ ምን አለች? ኖት የምትለዋለች ሁሉም ጋር። ያ ማለት ምን ማለት ነው? እዚህ ጋር እያደረግን ያለነው ምንድነው? ኔጋቲቭ አፍራሽ ተቃራኒ እያደረግን ነው ማለት ነው። ስለዚህ ማየት ትችላላችሁ። I do not like delays. I do not like delays. ወይም ደግሞ ማሳጠር ይቻላል አይደለ? do not የምትለዋል don't. I don't like delays. የሆነ ነገር ሲዘገይ አልወድም። ዲሌይ ማለት ማዘግየት ነው አይደለ? ሲዘገይ አልወድም። you see አልወድም ስንል እኮ ኔጋቲቭ ነው አይደለ? ኔጋቲቭ። እወዳለሁ ቢሆን ፖዚቲቭ ነው። I like do not ስትጠፋ ፖዚቲቭ ይሆናል። do not ግን አሁን ጥቅሟ ምንድነው? ኔጋቲቭ እያደረገች ነው። you see ዱ ብዙ ጥቅሞች እንዳላት ነው እየተረዳን ያለ ነው። she does not agree ወይም ደግሞ she doesn't agree እሷ አትስማማም። አሁንም ኔጋቲቭ። they don't አሁን ላሳጥረው do not does not አልበል። they don't understand አይረዱም ወይም አልተረዱትም። he does not ወይም he doesn't come early በጊዜ አይመጣም። አሁን ዲድን ተጠቅመናል። ምክንያቱም ስለ ኃላፊ ልናወራ ፈልገናል። I didn't go yesterday. ትናንት አልሄድኩም ነበር። she didn't finish the task. ስራውን አልጨረሰችውም ነበር፣ አላጠናቀቀችውም ነበር እያለ ነው። ስለዚህ ዱ ብዙ ጥቅም አላት። ቢንም አይተናል፣ በርከት ያለ ጥቅም አላት። ዱም እንደዛው። አሁን ደግሞ ተረኛዋን ማን እናያለን? የመጨረሻዋ have ወይም ደግሞ has ልትሆን ትችላለች፣ ወይም ደግሞ had። እቺም ስንት አላት?
ሶስት ፎርም አላት ማለት ነው። እሷን እኔ ዛሬ እየተማርን ያለነው የእንግሊዘኛ መሰረት የሆኑትን ሶስት ቃላቶች ነው። ቢ፣ ዱ እና ሃቭ። እንዳያችሁት ከሆነ ቢም ዱም በጣም አስፈላጊ ናቸው። ሌላኛው ደግሞ ሶስተኛው ሃቭ፣ ይሄንንም አልነግራችሁም፣ በጣም አስፈላጊ ቃል። ሃቭ ሶስት ፎርም አለው። ሃቭ፣ ሃዝ፣ ሃድ። ሃቭ፣ ሃዝ፣ ሃድ። ሃድ አሁንም ምንድነች? ፓስት ነች። ኦኬ መጀመሪያ ስንጀምር ወዝ፣ ዌር ፓስት ነበሩ ብለናል። ሁለተኛው ላይስ ዲድ ፓስት ነው። እዚህ ጋር ደግሞ ማነች? ሃድ። ኦኬ እዚህ ጋር የምናወራው ምንድነው? ዋነኛው ጥቅም አለኝ፣ አለ፣ አላቸው ስላለን ነገር ነው የምናወራበት። እኔ ምን አለኝ? ላፕቶፕ አለኝ። እኔ ምን አለኝ? ስብሰባ አለኝ። እሷ ምን አላት? ጥሩ ስራ አላት። ጉድ ጃብ። እሷ ምን አላት? ኒው ፎን፣ አዲስ ስልክ አላት። ዩ ሲ ያለንን ነገር ነው የምናወራበት እንጂ እዚህ ጋር መቼም እኔ ላፕቶፕ ነኝ ልል አይደለም፣ ስለመሆን አይደለም። አያመ ላፕቶፕ ልል አይደለም አይደለም። ዩ ሲ ስለዚህ ስላለን ነገር ነው የምናወራው። ሶ ምን ልበል? አይ ዳሽ ኤ ላፕቶፕ፣ አይ ሃቭ ኤ ላፕቶፕ ብትሉ ላፕቶፕ አለኝ። አይ ዳሽ ኤ ሚቲንግ ቱዴይ፣ አይ ሃቭ ኤ ሚቲንግ ቱዴይ። ሺ ካላችሁ ግን ወደ ሃዝ ትሄዳላችሁ። ሃዝን የምንጠቀሙት ለማን ነው? ለሂና ለሃዝ፣ ለሂና ለሺ። ሺ ሃዝ a good job፣ ጥሩ ስራ አላት። she has a new phone፣ አዲስ ስልክ አላት። ስለዚህ እኔ ያለኝን እሷ ያላትን ነው እያወራን ያለነው። they have a big office፣ ምን አላቸው? ትልቅ ኦፊስ አላቸው። they have a big office፣ ትልቅ ኦፊስ አላቸው። እዚህ ጋር ስንመጣ I dash a meeting yesterday፣ እዚህ ጋር እያወራን ያለነው መቼም ኃላፊ ነው፣ አለኝ ሳይሆን ነበረኝ ነው። I had፣ hadን የምንጠቀመው ለማን ነው? ለኃላፊ፣ ለፓስት። I had a meeting yesterday። እንዳያችሁት ከሆነ have፣ has፣ had ስላለን ነገር ነው እያወራንበት ያለ ነው። ምን ይባላል ይሄ? possession፣ ያለንን ነገር የምናወራበት ነው። ሌላኛው ጥቅሙ ደግሞ ምንድን ብለናል? experience፣ የሆነ ነገር በኃላፊ ጊዜ እንዳደረጋችሁ ልታወሩበት ትችላላችሁ። እንዴት የሚለውን እንይስ። ቅድም እንዳልኳችሁ have ሌላ ጥቅም አለው። እሱም ደግሞ ምንድን ነበር ያለው? experience፣ የሆነ ነገርን አድርገን ማወቃችንን ለመናገር ወይም ደግሞ ባጭሩ completed action ብላችሁ ያዙት። አንድ ነገር በቃ አድርገን አጠናቀነዋል ማድረጋችንን ለሰው መናገር ስንፈልግ። የመጀመሪያው ልትያት አሁን have እና has አሉ መሃል ላይ አይደለ? I have finished my work፣ I have finished my work በሌላ ቋንቋ እኮ the action is complete፣ በቃ ስራዬን ጨርሼ አጠናቅቄያለሁ፣ ስራውን ሰርቻለሁ ማለት ነው። I have learned English basics፣ I have learned English basics የእንግሊዘኛን መሰረታዊ የሚባሉ ነገሮች ተምሬያለሁ አይደለም የምንለው። that means I have completed learning English basics፣ basics የሚባሉትን ነገሮች ተምሬ አጠናቅቄያለሁ። I have the experience ማለትም እንችላለን። she እና he ሲመጣ has እንደምንጠቀም እናውቃለን። she has completed the task፣ እሷ ምኑን አጠናቀለች? ስራዋን አጠናቀለች እያለ ነው። she has arrived home፣ የት ደርሳለች? ቤቷ ደርሳለች። that means በቃ completed already ደርሳለች። they have visited አዲስ አበባ፣ ይቺ የመጨረሻው እንደውም ከኤክስፒሪየንስ ጋር አብራ ትሄዳለች። they have visited አዲስ አበባ፣ አዲስ አበባን ቪዚት አድርገዋል እያለን ነው። ስለዚህ እዚች ጋር ያሉትን ቨርቦች ላስምርባቸው። visited፣ arrived፣ completed፣ learned፣ finished። እነዚህ ደግሞ ምንድናቸው? ሁሉም V3 ናቸው። ከሃቭ እና ከሃዝ ቀጥሎ V3 ሲመጣ የዜኔት ትርጉም ይሰጠናል ማለት ነው። ዛሬ ያስተማርኳችሁን ሁላችሁም ፕራክቲስ የምታደርጉ ይሆናል። ይቺን ጥያቄዎች አብረን እዚህ እንሰራለን። ከዛ ደግሞ የተዘጋጀላችሁ PDF ኖት አለ ቴሌግራም ቻናላችን ላይ እናስቀምጣለን። እዛ ላይ ደግሞ የቤት ስራ ተቀምጦላችኋል። እሱን ገብታችሁ መስራት ይጠበቅባችኋል። የተማራችሁትን ነገር ምን ያህል እንዳወቃችሁ መረዳት የምትችሉት ያንን በደንብ ፕራክቲስ ስታደርጉ ነው ማለት ነው። እነዚህ ዳሽ ቦታዎች ላይ ከተማርናቸው ቨርቦች ውስጥ እየመረጥን ነው የምንከተው ማለት ነው። መጀመሪያ የተማርነው ማንን ነበረ? እናስታውስ እስቲ። ቢ ነው አይደለ? ቢ ማለት በሌላ ቋንቋ am፣ is፣ are፣ ሌላስ was፣ were። ከዛስ ሁለተኛ ላይ ማንን ተማርን? do፣ does እና
did ሶስተኛ ላይ ማንን ተማርን have has had ስለዚህ ሶስት ነው የተማርነው 1 2 3 ከነዚህ ውስጥ ነው የምንመርጠው ማለት ነው የመጀመሪያው ጥቅሙን ተነጋግረናል አይደለ ስለመሆን ነው የምናወራበት ወይም ደግሞ አጠገቡ verb ing ይመጣል ያኔ helping verb ሆኖ ሊደግፍ ይመጣል ሁለተኛ ላይ ደግሞ do does did action ድርጊትን ያሳዩናል ወይም ደግሞ ጥያቄ ለመጠየቅ እንጠቀማቸዋለን ወይም ደግሞ ኔጋቲቭ ለማድረግ የመጨረሻው ደግሞ ስላለን ነገር ነው የምናወራበት ብለናል ወይም ደግሞ የፈጸምነው completed action የሆኑ ነገሮችን እናወራበታለን ይሄንን መርሳት የለብንም ወደ ኋላ እየሄዳችሁ ማየት ትችላላችሁ አንደኛ I dash a teacher ከሶስቱ የትኛው ነው የሚያስፈልገን እዚህ ጋር እያወራን ያለነው ስለምንድን ነው ስለሆንኩት ነገር ነው እኔ ምንድን ነኝ አስተማሪ ነኝ ስላለኝ ነገር አይደለም ማውራው ስለማደርገው ነገር አይደለም እዚህ ጋር a teacher የምትል ቃል አለች a teacher እኔ መሆኔን ለመናገር ነው የመጀመሪያው ነው የሚያስፈልገኝ verb to be ነው የሚያስፈልገኝ ማንን ልጠቀም am አይደለ I am a teacher ካልን ትክክል ነው እናንተ የራሳችሁን ደግሞ የቤት ስራ በኋላ ተሰራላችሁ አሁንም ቢሆን አብራችሁን ፕራክቲስ አድርጉ ሁለት she dash working now ምን ለማለት ፈልገን ነው እሷ አሁን እየሰራች ነው እዚህ ጋር የመጣችው ማነች ይችኛው ማነች verb ing ነች verb ing መጣ ማለት ከነዚህ ውስጥ ነው የምንጠቀመው ተባባልን helping verb ሊሆኑ ይመጣሉ ስለዚህ she is እዚህ ጋር ስለመሆን አይደለም የምታወራው helping verb ሆነ ይሄ ልታግዝ ነው የመጣችው ብለናል she is working now ሶስተኛስ they dash a new office አዲስ ኦፊስ ናቸው ልንል አይደለም አላቸው ለማለት ነው they have አይደለ they have a new office they have a new office አራት he dash studying now አሁንም verb ing መጣብናለች ስለዚህ ማንን ልጠቀም isn't he is studying now እሱ አሁን እያጠና ነው አምስተኛ we dash a meeting yesterday ምን ለማለት ፈልገን ነው ትናንት ስብሰባ ነበረን ስላለን ነገር ነው ማውራው have has had ስለዚህ ትናንት ስለሆነ ማንን ልጠቀም had we had a meeting yesterday በሰዋሰው አካዳሚ በዋናነት በስራ ዓለም ውስጥ ያላችሁ ፕሮፌሽናልስ እና ከሀገር ውጪ የምትኖሩ ኢትዮጵያውያንን መሰረት ያደረገ ደረጃ በደረጃ የተዘጋጀ አጠቃላይ የቋንቋ ትምህርት ሲስተም ቀርጸን ብዙዎችን በእንግሊዘኛ በግልጽና በራስ መተማመን እንዲግባቡ እያደረግን እንገኛለን አሁን ላይ ደግሞ ለአዲስ የእንግሊዘኛ ተማሪዎች አዲስ ምዝገባ ላይ እንገኛለን በስራ ቦታው ላይ የተሻለ እንግሊዘኛ የመግባባት ክህሎትና የስራ እድገት ለማግኘት ዝግጁ ከሆኑ ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ ለመመዝገብ በስልክ ቁጥር በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ